ጽጌሬዳ ወደ እነ ነብዩ ቤት እየሄደችበት በነበረበት መንገድ ላይ ፌበን ታገኛታለች። ጽጌሬዳ እያለች በምትጠራበት ሰዓት አልሰማቻትም። እንደ አንቺ ጆሮች ላይ ተኝተሽበታል እንደ ለምንድን ነው ማትሰሚ ትላታለች። አይ አልሰማሁሽም ቸኩያለሁ ስራ ስላለብኝ መሄድ አለብኝ ትላታለች። ፈልጌሽ ነው ትላታለች ፌበን። ከዛ ጽጌሬዳም ለምን ፈልገሽኝ ነው ስትላት፣ እንዴ ተረጋጊ ትላታለች። አይ ስራ ስላለብኝ ነው ይቅርታ በማለት ትመልሰላታለች ጽጌሬዳ። ፌበንም ደግሞ እየቀለደች እና እያቾፈች ስራው ወዴት ይሄድብሻል ተረጋጊ እባክሽን ትላታለች። ጽጌሬዳም የነብዩን አባት አሟቸዋል ቶሎ መሄድ አለብኝ ትላታለች። ወይኔ አባቴን ምን ሆኖ ነው ያመመው ትላለች ፌበን። አስመሳይ ማለት ነው። ከዛም በመቀጠል እየሄዱ እያሉ አበቃ ሂጄ መጠየቅ አለብኝ የነብዩን አባት ሂጄ ማየት አለብኝ ትላታለች ለጽጌሬዳ። እሺ ነይ እንሂድ ስትላት ጽጌሬዳ ልብስ ቀይሪ ትላታለች። እንዴ ለምንድን ነው የምቀይርሽ? የት ነው የምቀይርሽ? ትላታለች ፌበንም አይ በዚህ ሰዓት እና በዚህ ጊዜ እና በዚህ ዘመን ሴት ልጅ የልጃቸው ሚስት እንደዚህ ሆኖ ሲሄድ ያስጠላል ምናምን በማለት ትቀይራታለች ልብሷን ማለት ነው። የሚገርመው ነገር ደግሞ ጽጌሬዳ የለበሰችውን ብትለብስ ያምርባታል። እና ተከታትለው እየሄዱ እያሉ እንግዲህ በሩ ክፍት ነበር እና በድንጋጤ ሲገቡ ነብዩ ወደ ጽጌሬዳን ሰርፕራይዝ ሊያደርግ ሰርፕራይዝ ብሎ ከበር ሲወጣ እንደ አጋጣሚ ፌበን ማብራት አለች እና እንኳን ሰላም መጣችሁ በማለት በመደንገጥ ያስገባቸዋል ወደ ውስጥ ማለት ነው። ፌበንም እንግዲህ የነብዩን አባት ለማየት ስለነበር የመጣችው ወደ ተኛበት ክላስ ትሄዳለች። ከዛም በመቀጠል እንዴ አባትህ ነው እንዴ በማለት ትመልስለታለች። አዎ ትተዋወቃላችሁ እንዴ እያለ ነብዩም ግራ ተጋባ። ከዛም በመቀጠል እንደገና የነብዩም አባት አዎ አውቃታለሁኝ በዚህ በቅርብ ነው ያወቅኳት እናቷ ወዳጄ ናት በማለት ይመልስለታል። እንደዛ ከሆነ እናንተ አውሩ በቃ እኔ የሚበላ ነገር ላምጣ በማለት ነብዩ ከዛ ክላስ ወጥቶ ሊሄድ ሲል ፌበን አይ እኔ ምንም ነገር አልበላም በማለት ትመልስለታለች። የነብዩም አባት አይ ልጄ እኔ ቤት ድረስ ማመተሽ ምንም ነገር ሳትበይ አትሄጂም ይላታል። እሺ ካላችሁ በማለት ቁጭ ላይ እያወራይበት በነበረበት ሰዓት የነብዩ ጓደኛ እንደዚሁም የጽጌሬዳ ጓደኛ እሱ ቁጭ ብሎ እያወራ ነበር እና ስለ ቤተሰቦቹ እንደዚሁም ስለመጣበት ሀገር ስላለበት ህይወት ስለ ትምህርት ደረጃው ከነብዩ አባት ጋር እያወራበት በነበረበት ሰዓት ፌበን ብድግ አለች እና የት ነው ትውልዱ በማለት በመጠየቅ ገጠር ነው ትለዋለች። ፌበንም ብድግ ብላ እንግዲህ እንዴ ይሄ ገጠር ማለት እንደዚህ በት ምናምን ጥፍጥፍ የሚባልበት አላለችም ብጥስጥስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ የተከበራችሁ የቻናል ቤተሰቦች ሰላም እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቤት አዲስ የሆናችሁ ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ውድ ሀገሬ ልጆች ውድ ቤተሰቦቼ ጀዛችሁን አላህ ይክፈልልኝ። ሁላችሁንም እወዳችኋለሁ አከብራችኋለሁ። ይህንን ቻናል ሰብስክራይብ አድርጉልኝ አበረታቱኝ። ቪዲዮውን እስከ መጨረሻ ድረስ እዩልኝ ማለት ነው። እንግዲህ ጽጌሬዳ ክፍል 11 ይዤላችሁ መጥቻለሁ። ጽጌሬዳ ክፍል 11 እንግዲህ ደስ የሚልና እንደዚሁም አጠር ምጥን ያለች ድራማ ናት። በነገራችን ላይ የቆዩ ቢለቁትም ቶሎ ቢለቁት አሪፍ ነው። ትንሽ ደቂቃ ቢጨምሩበት አሪፍ ነበረ፣ ግን ጥርምጥን ያለች ናት። ውድ ቤተሰቦች እስከዛው ድረስ ግን ላይክ እያደረጋችሁ ሸር እያደረጋችሁ ተከታተሉኝ ማለት ነው። እንግዲህ ወደ ድራማው ትመጣላችሁ። ነብዩ ጽጌሬዳን በጣም ይጠላት ነበር። በጣም ደግሞ ከትምህርቷ እንድትኮላሽ ከትምህርቷ እንድትወድቅ የማያደርገው ነገር የለም ነበር ከፌበን ጋር ሆኖ። ፌበንም እንግዲህ ጽጌሬዳ ጎበዝ ተማሪ ስለሆነች ስለምትበልጣት በጣም ትቀናባታለች ማለት ነው። እንደገና ደግሞ ልጅም እየነበሩበት ሰዓት ከቤታቸው መጥተው መኖር እየጀመሩ ቤታቸው ውስጥ ሰራተኛው ነው እየኖሩ ነበር። የሰራተኛ ልጅ እንደዚሁም ሰራተኛ እያሉ ፌበን እና እናቷ እንደዚሁም ፍቅርተ ያጠለሿቸው ነበረ ማለት ነው። እና ለእነሱ ምንም አይነትም ቦታም ሆነ ምንም አይነትም ክብር የላቸውም። ገባችሁ? ከዛም በመቀጠል እንግዲህ ጽጌሬዳ መልካም ልብ ያላት እና ጥሩ ልጅ ናት። ያን ሁሉ ነገር እንትና ማን ነበር ነብዩ ያደረጋትን ሁሉ ረስታ
እንግዲህ እኔ ረስቼዋለሁ በማለት ይቅርታውን ተቀብላ አብረው ምግብ እየሰሩ አብረው እየተጋገዙ ይገኛሉ። በስተመጨረሻም ነብዩ ከጽጌሬዳ ፍቅር ይዘዋል፣ ይወዳታል። እንደዛ ሲያሰቃያት እንዳልነበረ የጽጌሬዳ ጓደኛ አብሯት ትምህርት ቤት የሚሄደው ስትቸገር አብሯት የሚያዝንላት አብሯት የሚያጽናናት የነበረው ልጅ እንግዲህ እሱ ነብዩን ምንድነው አንተ ምን ሆና ነው ኩሽና ቆመው እየተሳሳቁ ነበር እና እንዴት ነው ምናምን ብሎ ስጠይቀው አይ ምን እንዴት አለው ቆይም አንተ ያገኘሃቸውን ሴቶች 2 ቀን 3 ቀን ተጠቅመህ እሷንም እንደ ሌሎቹ ልታበላሻት ነው ሲለው አይ ምን ማለት ነው እኔ ጽጌሬዳን በጭራሽ እንደዛ አላደርጋትም ጽጌሬዳ በጣም መልካም ልጅ ጥሩ ልጅ ንጹህ ልብ ያላት ልጅ ናት በማለት ነብዩ እንግዲህ ከነብዩ አፍ ይሄንን መስማት ድንቅ ነገር ነው ማለት ነው። ከዛም እንግዲህ ነብዩ ያንኛውን ጓደኛውን ሸኝቶ ወደ ቤት ሲመጣ ከበር ጋር ሻሂ ጽጌሬዳ ለፌቨን አምጥታላት ቁጭ ብላ እየጠጣች እንቺ ሻሂ አምጥቼልሻለሁ በማለት ስትላት ጽጌሬዳ ፌቨንም እስካሁን ያንቃቃሹን ሻይ ነው እንዴ እስካሁን ይዘሽልኝ የምትመጪው ቁጭ ብለሽ ለራስሽ ጠጪ በማለት ትገለምጣታለች። ከዛም በመቀጠል እንትና አረ ዝም በይ ሰው ይሰማሻል እና ቢሰማሳ ሰውየው አውርቶ አውርቶ አይጠግብም እንዴ ምን ነው ያመመው ሰው እንደዚህ ነው እንዴ ነው ወሬ አውርቶ አያውቅም ምን አይነት ሰውዬ ነው እያለች እንግዲህ ፌቨን ራሷን ታቋታላችሁ መሳደብ እንደዚሁም መጮህ ጀመረች። ከዛም ነብዩ ከውጭ ሲገባ ድምፁን አጥፍቶ ቆሞ ያዳምጣታል። አባቱ ስትሳደብ አባቱን እንደዛ እያደረገች ያመመው ሰው አይመስልም እንዴት ነው እንደዚህ የሚያወራው አውርቶ አይጠግብም እንዴ በማለት ትመልሳለች ለጽጌሬዳ ማለት ነው። ጽጌሬዳን ብትጠቁማት አልሰማቻትም ምንድነው እንደውም ቁመሽ የምታይ ትላታለች ማለት ነው። ከዛም ዘወር ስትል ነብዩ ከጎኗ ቆሟል ማለት ነው። የተናገረችውን በሙሉ ሰምቷታል። ከዛም በመቀጠል መጣ እንዴ ሊሄድ ነበር በማለት እየተርበተበተች እንግዲህ ፌቨንም ተነስታ ተነሽ ሂጂ በቃ እኔ አባቴ ስላለ ውስጥ መግባት አለብኝ ብሎ ይመልሳታል። በጣም ተናዳ በጣም ተበሳጭታ ልብሷን እጇን እየገተተች መልሳ በድጋሚ ሁለተኛ ጽጌሬዳን በይ ልብሴን አምጪ በማለት ጎትታ ልብሷን ታስቀይርና ልብሷን የልብሳ የመጣችውን እንደገና መልሳ ለብሳ ቀይራ ወደ ቤቷ ትመለሳለች። በጣም ተናዳለች። ምክንያቱም ያንን እየተናገረች ምንም አለማለቱ ነብዩ ጥሩ ነገር ነው። እዛው በጥፊ ያጋጫታል ብዬ ነበር ያው አላጋጫትም አልፏታል ዛሬ ማለት ነው። እንግዲህ ጽጌሬዳም ወደ ትምህርት ቤት መሄድ እንዳለባት እና እንደዚሁም ወደ ቤት መመለስ እንዳለባት ለነብዩ ትነግረውና እንግዲህ ነብዩ በር ስር ቆሞ እጇን እየሳማት እያቀፋት ነበር እና ጽጌሬዳን በጣም ገርሟታል። ምን እየተካሄደ ነው እያለች ግራ ተጋብታለች። ያውም ሆኖ ግን ሰላም በመውረዱ ደስ ይላል ማለት ነው። በተለይ ነብዩ ከጽጌሬዳ ራስ ላይ መውረድህ ጥሩ ነው። ከዛም በመቀጠል እንግዲህ ጽጌሬዳ ወደ ቤቷ እየተመለሰች በነበረበት ሰዓት ጓደኛዋ ይደውልና የት ነሽ ሲላት አይ ከስራ እየተመለስኩ ነው በማለት ትመልስላታለች። መገናኘት አለብን ጥሩ ስራ አገኝቼልሻለሁ ሲላት በነገራችን ላይ ይህንን ልጅ አላመንኩትም ውስጤ ምንም አልተቀበለውም። ምን አይነት ስራ ነው ሲላት አይ ይህንንማ በአካል ተገናኝተን የምናወራው ነው እንጂ በስልክ የሚነገር አይደለም ይላታል። በሳምንት 2 ጊዜ ነው ስራው ክፍያው በጣም አሪፍ ነው ይላታል። ጽጌሬዳም እሺ በቃ ትንሽ ማረፍ አለብኝ አርፌ እነግርሃለሁኝ እንገናኛለን ስትለው እሺ በቃ ነገ መሆን ይችላል በማለት እንግዲህ ወደ ቤቷ ትመጣለች። ወደ ቤቷም ከመጣች በኋላ እንግዲህ የፍቅርተና የጽጌሬዳ እናት እያወሩ በነበረበት ሰዓት ልጅሽን አማከርሻት ወይ ልጅሽን ነገርሻት ወይ እያለች እንግዲህ ትጠይቃታለች። እሷም እንግዲህ አልነገርኳትም ብላ ትመልስላታለች። የጽጌሬዳ እናት ጽጌሬዳ ወደ ቤቷ ስትመጣ በዚህ 2 ቀን እና 3 ቀን አዲስ ነገር ይኖራል በማለት እራታችንን እንብላና እንተኛ ብላ እንግዲህ መልስ ትሰጣታለች ማለት ነው። እማዬ እኔም የሚጨፈን አይመስለኝም ምንድነው ትላለች። እንግዲህ እሷን በድብቅ ሊድሯት እንደሆነ አላወቀችም ማለት ነው። ይሄ ሁሉ የፌቨን እናትና ጥንሰሳ ነው ማለት ነው። ምክንያቱም አውቀው ያላረገዘችውን አርግዛለች እያሉ ብዙ ነገርን እያመላለሱ ከእናቷ እንድትጋጭ እያደረጉ ያሉት ፌቨን እና እንደዚሁ ፍቅርተ ናቸው ማለት ነው። የጽጌሬዳ እናት ደግሞ ጽጌሬዳ ማመን ነበረባት።
ምክንያቱም እሷ ከአንቺ ውጭ ማንም በሚያምነኝ ሰው የለም እያለቻት ልጇን ማመን ነበረባት። እንግዲህ አለመታደሉ ነው ሌሎችን ሰዎች ምክር ነው የሰማችውና ጽጌረዳ አርግዛለች በማለት ለሌላ ሰው ሊድሯት ነው። የሚድሯት ደግሞ ለነብዩ አባት ነው። ነብዩ ደግሞ ጽጌረዳን ይወዳታል ማለት ነው። ፌበን ደግሞ ነብዩን እንድታገባ ትፈልጋለች እናቷ ማለት ነው።